ትንሽ ጠጋ ነው። የአባቶቻችን የቅዱሳን የእኛም መልካሞች ያደረጉት አምላክ ቅዱስ እግዚአብሔር ስሙ በፍቅር አንደበት ላይ የተመሰገነ ይሁንልን። እንዲሁም የተከበራችሁ የተወደዳችሁ ከትናንትናዋ ሰዓት እስካሁኗ እስካለንበት ሰዓት በአገልግሎት ላይ ያላችሁ የገዳማትና የአድባራት አስተዳዳሪዎች፣ የገዳማትና አድባራት ሊቃውንተ ቤተክርስቲያን የአብነት መምህራን፣ አቡነ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዱት እግዚአብሔር የሚወዳችሁ ውድ የልዑል እግዚአብሔር ቤተሰቦች፣ ምዕመናን፣ ወምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር እንደመሰባሰብ ወዶና ፈቅዶ ማሰባሰብን በኃያሉ በልዑል እግዚአብሔር ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። በባህላዊ ሞት በመንግስቱ እልፈት በስልጣኑ ሽረት የሌለበት የነገሥታት ንጉሥ የኢየሱስ ጌታ የአማልክት ሁሉ አምላክ መድኃኔዓለም ኢየሱስ ክርስቶስ ዳግመኛ ስሙ የተመሰገነ ይሁንልን። መሰረተ ሕይወት ምክንያታችን የመዳናችን ምክንያት የሕይወታችን መሰረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ እናቱ የእኛም የጸጋ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እንደተሰጣት ጸጋ ክብርና ምስጋና ለእሷ ይሁን። ሌሎችም ቅዱሳን እንደየክብራቸው እግዚአብሔር ባከበራቸው ልክ ክብርና ምስጋና ለእነሱ ይሁን። የታላቁ ሰማዕት የቅዱስ ቂርቆስና ታላቋ እናት ሰማዕት ቅድስት ኢየሉጣ በረከት በሁላችን ላይ ይደር። እንግዲህ እግዚአብሔር አምላክ ወዶ ፈቅዶ ከዚህ ሰዓት አድርሶናል። በዚህች ዕለት ደግሞ ደርሰን እግዚአብሔርን እንድናመሰግን ታድለናል። አሁንም ለሰማዕቱ ለቅዱስ ቂርቆስ እና እንዲሁም እሱን አብነት አድርገው 11,004 ሰዎች ሰማዕትነትን የተቀበሉበት ዕለት ነው። በዛሬው ዕለት እንኳን አደረሳችሁ። እንኳን አደረሳችሁ። እኔ ለበስኩት እናንተን በበስኩት እንኳን አደረሳችሁ። ደክማችኋል። የመጣችሁት ለምስጋና ነው። የመጣችሁት አመስግናችሁ ክብር ልታገኙ ነው። እንኳን አደረሳችሁ። ወደ ቤተክርስቲያን ስንመጣ የምንመጣበትን ዓላማ ጠንቅቀን ማወቅ መቻል አለብን። ግዴታ እንበሉ ተብለን አይደለም። ምን ማለት መቻል ያለብን ግዴታ አሸንሽሙ ተብለን አይደለም። የምንመጣው የተፈጠርንበትን ዓላማ አውቀን ይህች ቤተክርስቲያን የኢየሩሳሌም የሰማያዊቷ ምሳሌ ሆኗል። በዚህ መሰባሰባችን ከመላእክት ጋር ህብረት እንዳለን አውቀን በቤተ መቅደሱ ስንሰባሰብ ታቦታቱ ሲወጡ እልል ማለት ይሄ
የሚሰሩበት በሰረከራ ወደ ይወጣል። እኛ ደግሞ ዘምረን ዛንሳ ማህበረሰብና ህብረት ካናገራ አክብረን ለቀጣዩ ሰራዊቶች ምስክሮች ባላንሰን ብለው አድርሰናል። ለእግዚአብሔር በሰላም ላታቸው እግዚአብሔር ዳግመኛ ስሙ የተመሰገነ ይሁን። ሁሉም የወላችሁ ይላለ ቅዳሴው በመሆን የተቀደሰ ነው። ስርዓትና ይሆን ይህ መሆን የነበረበት 4 ሰዓት አሁን ይወጣሉ። 6 ሰዓት ላይ ታሁን አዘው የተቀደሳላችሁን አስቀድሰን ቆሎ ለመሄዳችሁ ይሄዳል። ግን የተጠራችሁት መምህራን ቤተክርስቲያን ሳሙ ቤተክርስቲያን ሳሙ ብለው ጠርቷችኋል። ቤተክርስቲያኑ ትታችሁ ሄዱ እንደራችሁ ሰው ብቻ ነው። ስለዚህ ወደ መደረጃችሁ ይመስለኛል እና ገንዘብ ሳላችሁ ማለት ነው። ለማንኛውም ያለበትን እናመሰግናለን። ወደ ግድ የገባው አውጀራ ብለዋል አባቶች። ቀድሞ የታወጅና ጧት 4 ሰዓት አሁን ደረጃ ከዚያ በኋላ አስራታን እስከ ሰዓት አለው ስርዓተ ዑደቱ የተፈጸመና ወደ ተቀሰው ማለት ነው። ይህ ስርዓት አስተማሪ ደረጃ ያለ ነው። እናንተና ያያሽከር ነው። ወደ ተመለሰታቸው ገራባታቸው ይላል። አሜን አሜን። አንተራከር ነው ለተስተካከለ እግዚአብሔር ይወጣል። ካህናቱ እንዲኖሩ እናንተ ተመለከቱ እና የለቱን ትምህርት እንግዲህ ብዙ ሊቃውንት አሉ፣ አባቶች አሉ፣ መምህራን አሉ። እኔም እንድታዘዝ አዝዤ እያንቀሳቀስኩኝ ያለሁ። የሚያስተምር እግዚአብሔር ነው፣ የሚናገር እሱ ነው። የሰው ልጅ ማስተማር አይችልም። ሁለንተናችን እግዚአብሔር ነው። ጥበባችን፣ እውቀታችን፣ ኃይላችን፣ ጉልበታችን እግዚአብሔር ነው። እግዚአብሔርን ኃይል፣ ጉልበት፣ ሰላም፣ ማንነት ያደረገ ሰው እውነት ለመናገር ይችላልና እግዚአብሔር አምላክ በመካከላችን ጋር የሚያስተምረን ቅዱስ ፈቃዱ ነው። ወንሱ ለዚህ ለኢትዮጵያ ለእጅት እስመተነክሮ የነስ አገልጋዮች ያሰጠውን ለቅዱሳን ይሁን በፈተና የሚጸና የተባረከ ነው። ሁላችሁም ትናገራላችሁ። በፈተና በሉ የሚጸና በመከራ የሚጸና የተባረከ ነው። ወንቃሉ የተናገረው ሐዋርያው ቅዱስ ያዕቆብ ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ቁጥር 12 ላይ በመከራ የሚጸና የተመሰገነ ነው ይላል። በመከራ ውስጥ ሆኖ እግዚአብሔርን የሚያመሰግን፣ በመከራ ውስጥ ሆኖ ወደ እግዚአብሔር የሚጸልይ፣ በመከራ ውስጥ ሆኖ እግዚአብሔርን ተመስገን፣ አንተ ሳትመግብ አንተ ሳታውቅ ይህ መከራ አልመጣም፣ መከራውን በአንተ ቸርነት አልፈዋል እያለ የሚያመሰግን ሰው እግዚአብሔርን የተባረከ ነው ይላል። እውነት ነው። ክርስቲያኖች ከፈተና ተለይተን አናውቅም። ክርስትና ፈተና ነው። ከጥንት መሰረት ስናይ እውነተኛ አባቶች እየተፈተኑ፣ እውነተኛ እናቶች እየተፈተኑ፣ መስዋዕትነትን እየከፈሉ ለቤተ ክርስቲያናቸው ለሃይማኖታቸው ደማቸውን እያፈሰሱ አጥንታቸውን እየከሰከሱ እየተገረፉ ለአበሳ ጉባኤ እየተወረወሩ መጥተዋል። ፊታችን ላይ የምናያቸው አባቶቻችን አሁን አልተጋባቸዋል። በመጽሐፍ ቅዱስ የነበሩት እርግጠኛ ጽድቅ በኋላ ነው። ወደዚህ አይደለም። አነጋገሩን አጠባበሩን ራሳችሁ አመስክሩት። የእኛ ጽድቅ በኋላችሁ ወደፊት አለ ወደ ምድርማ እኛ ነገር አለመጠ የምንችለው የእኛ ጽድቅ ወደ ምናገው ስንመለስ ነው። ወደ ምናገው ስንመለስ ነው። ወደ ቅዱሳን ነቢያት ስንመለስ ቅዱሳን ነቢያት እንዴት አልፈሉ? ቅዱሳን ነቢያት ከእግዚአብሔር ጋር ያላቸው ምን ይመስላል የሚለውን የምናገኘው ወደኋላ ስንመለስ ነው። እናም ከፈተና ውስጥ ያለ አባቶችን ማንሳት እንችላለን። ሰዓት ጊዜ ይበቃል። ብዙ አባቶቻችን በመከራ ውስጥ አልፈዋል። በመከራ ውስጥ ዘምረዋል። በመከራ ውስጥ እግዚአብሔርን አገልግለዋል። ያለ መከራ ይቺ ቤተክርስቲያን አልቀናችም። ቤተክርስቲያናችን የቀናችው በቅዱሳን
መከራ መቀበልና እርሷ ለግዴታ ልትሆን መሰረት መሰረቷ ክርስቶስ ነው። እሱ ደግሞ ክርስቶስን አብነት አድርጎ ክርስቶስን አርአያ አድርጎ ክርስቶስ ሰው ያለው ክርስቶስ ወደዚህ ዓለም መጥቶ መከራ የተቀበለው ለእኛ ለሰዎች በኩር የሆነን ዘንድ ነው። ሁለተኛ በኩር ሁሉ ምግባረ ትሩፋት ክርስቶስ ለእኛ አርአያ በኩር ብሎናል። በምን ብለን ስናነሳ በምንሰራቸው ስራዎች ሁሉ ራሳችን ያገኘናቸው የሚበጀልን ከእሱ እሱን መሰረት አድርገን ነው። ክርስቶስን አርአያ አድርገን ነው። ከክርስቶስ አርአያነት የወጣ አስተምሮ የሁላቱም ደመገዳ ናቸው። ክርስቶስ ወደዚህ ዓለም መጥቷል። ወደዚህ ዓለም ከመጣ በኋላ ስናከብረው መሰረተብነው እኛ እንድንቀመጥ ተቀምጦ አሳይተናል። ታሪካችን ከስር ከመሰረተው ክርስቶስ በባህር ተጠምቆ የእሱ ጥምቀት እሱ ከመስቀል በታች እኛም ደግሞ ከመስቀል በላይ ነው። እሱ በተቀመጠበት እኛም እንድንቀመጥ የሥላሴ ልጅነት እናገኛለን። እግዚአብሔር ልጆች ተብለን እንጠራለን። ስግደቱን፣ ጾሙን፣ ገዳምገብቶ ቤቱን ያስተማረን ክርስቶስ ነው። ወንጌል አገልግሎትን እንዲሰሰው ያስተማረን ክርስቶስ ነው። ክርስቶስ በመከራ ውስጥ አልፎ እሱ ልጆቹ ነገራቸው እንዲያልፉ ነግሯቸዋል። በዚህ ዓለም ሳላችሁ መከራ አለባችሁ ተብሏል። በዚህ ዓለም ሳላችሁ በዚህ ዓለም ስትኖሩ መከራ አለባችሁ ወላችሁ ስኖሩ ስላየወቱ ዓለም ነገር ግን በእርሱ ጽኑና መከራውን በላታችነት አጠራቃችሁ ለርሱ እኔ ዲያብሎስን ወይም ዓለምን አሸንፈዋለሁና ይላል። ጠላታችን ዲያብሎስ ለእኛ ረፍት የለውም። ማንም በሌላ መንገድ እኛን ለመምታት እኛን ለማሸነፍ ይታገላል። ይህንን አርአያ አድርገው ቅዱሳን ሐዋርያት አንዳንዶች ለዝናብ እየተገረፉ በሌላ እየተወገሩ በእስር ቤት በማረሚያ ቤት እየተጣሉ አንዳንዶች እየተሰቀሉ ሞትን እየቀመሱ ዲያብሎስን ድል አድርገውታል። ክርስቶስ ሙቷል። ሙቱን በሞቱ ሞትን አድርሶልናል። ሞትን ደርሶልናል። ክርስቶስን አርአያ አድርገው ሐዋርያት ቀጠሉ። ቀጣይ ደግሞ ተነሱ ሐዋርያትን አርአያ አደረጉ። ሐዋርያው ቅዱስ ጳውሎስ ምንድን ነው? ቅዱስ ጳውሎስ ምንድነው? ተነስቶ ለያየ ለተናሃረት የሰበለ ክርስቶስ ይህ ክርስቶስን ለመከራም በራብም በመገፋትም በጥምም በብርድም በራቁትነትም ክርስቶስን አብነት እንዳደረጉ ክርስቶስን እንደመሰሉት እናንተም ደግሞ ይህን ምሰሉ እናንተ መስሉ ክርስቶስን ትመስላላችሁና ብሎ አስተምሮናል። ስለዚህ ክርስቲያን ማን ይመስላሉ? አቤት ክርስቲያኖች ማን ይመስላለን? ክርስቶስን ክርስቶስ እዚህ ሀገር እሳን መስለን ለመሰል እያለን ያለን የክርስቶስ አይደለም እያላችሁ ነው። ክርስቲያኖች ክርስቶስን ልንመስል ይገባናል። ክርስቶስን የምንመስላቸው ነገሮች ደግሞ ምን ናቸው? ለጥምቀት ክርስቶስን እንመስለዋለን። ስርዓትን በመፈጸም ስርዓትን የፈጸመልን ክርስቶስን እንከተላለን። በተለያዩ ነገሮች ክርስቶስን እንመስላለን እና ክርስቲያኖች ክርስቶስን ልንመስል እንደምንችል ቅዱስ ጳውሎስ ነገረን ነው። ይህ ክርስቶስ እመስላለሁ እናንተ ደግሞ ክርስቶስን ምሰሉ ተብሏል። ከዚያም ሲደቅም በመስሉት ሐዋርያትን አብነት አድርገዋል። ከዚያም ሲደቅም ደግሞ ሰማዕታት ናቸው ማለት ነው። ዛሬ የምናከብራቸው ዛሬ ብዙ በመንገድ የተሰባሰቡባቸው ሰማዕታት የምናከብራቸው ለምንድነው ካላችሁ እግዚአብሔር ስላከበራቸው ነው። ማን ስላከበራቸው? ንገሩኝ እንጂ እግዚአብሔር ስላከበራቸው እንጂ ይኖራል ወዳረሰ መናገራቸው ግድ የለም። ይህ በኖሮ ተናገሩ ገባቸው። እስኪ የበላችሁ ሰው ስያቸው ከፍ አይላቸው ያለሽ አመቶች ቁማ የበላችሁ ስያቸው ከፍ አይነ የበላችሁ ቁርስ ከብሳችሁ መጣችሁ እግዚአብሔር ስተንበር ካመራ የሚያያቸው ያልበላችሁ እሱ
ያበላ ተቀምጣችሁ ከካህናቶች አላችሁ ካህናትና መስማ ይበላሉ ማለት ያቸው ይላሉ። አይ ያለው ያለው ሁላችሁ ዘፈው ካህናት ያስፈልግ ያለው ያለው ብለን ስለ በቃ ይሰማል ማለት ነው ማለት ነው። አያ ብራና ደግሞ ነው አይደል? ለምን ማለት ወላጅ ይደሰው አጣምና ያና ነው የባሩን ነው ሶሙ ለባላ ሶሙ ማለት ነው ከመለዋላ ነው ከዚያ ነው ከገለጠዋል ምስላት ደግሞ ለከበላን ተሰባበላ ነው ባግባቡ ተሰጠን እንበላ ይገባል ሰዓትና ጊዜ ነው አወስከተ ተበላይ መጣሽ ዛሬ ያለው በሰላም ያደረሳችሁ ታወቁ ታታችሁ መግለጽ ክልክል ነው የደረሰን ሰዓት ተብላችኋልና ዛሬ ያለው በሰላም ያደረሰን ለማለት ነው እና እግዚአብሔር ያከበራቸውን ሰማዕታትን እኛም ደግሞ ክብር የምንሰጣቸው የጸጋ ስግደት መሰግናቸው የጸጋ አክብሮት የምናከብራቸው እኛም ክብር ለሚገኝ በሰማዕታቱ ተቆመናል እና ሰማዕታቱ ረድኤት በረከት በሁላችን ላይ ይደር። ስለዚህ ሰማዕታቱ ከሰለስቱ ምዕት ተምረዋል። ሰለስቱ ምዕት ሲገፉ እነ ቅዱስ ቄርሎስ እነ ቅዱስ ዲዮስቆሮስ ጥናቸውን ሲነጩ ጥርሳቸው ሲወልቅ ለሃይማኖታቸው ክርስቶስን ሲመስሉ ለሃይማኖታቸው ሲጋደሉ ሲሞት አይተዋል። እነሱ ያያድርገዋል ላሉነት አድርገዋል። ዛሬ አንድ ሰው ሲሰደል ቤተክርስቲያን አይሰለፍም። አይበለውና ማስተዳዳሪ ተገሩ አልሰመነ አንተ እዚህ አይነት አገርኛ ነገረው የሰለኛ ነው ቤተክርስቲያን አይሰለፍም። ተሰማት ነው አባቶቻችን ግን አይረዱም። እስከ ሞት ድረስ ተጋድለዋል። ናቸው ዛሬ የምናደርጋችሁ ሕፃኑ ወይም ደግሞ ታላቁ አባታችን ቅዱስ ቂርቆስ ሰማዕትነትን የተቀበለበት ዕለት ነው። ሰማዕትነት ማለት ምስክርነት ነው። ምስክርነት ለክርስቶስ ቤት ሞትን ተቀብሎ ስለ ክርስቶስ መስክሮ ለጣዖት አንሰግድም፣ ለጣዖት አንሰዋም፣ እምነት ላይ ያለው ማዳን የማይችል መራመድ የማይችል ያለው የማይባል ዓይን ያለው የማያይ ጆሮ ያለው የማይሰማ ለሰዎች ተቀጥሎ ለተሰራ ጣዖት አንሰግድም። ጣዖት ርኩስ ነው። አንተም ንጉሡ ርኩስ ናት ብሎ ንጉሡን አዋርቶ እንዲስላችሁ ሰው ተሳደው እያልኳቸው መዋረድ ያለባቸውን እግዚአብሔር ያዋረዳቸው እናዋረዳቸዋለን። እግዚአብሔር የሚያከብራቸውን እግዚአብሔር የሚወዳቸውን ወዳቸዋለን እናከብራቸዋለን። ስለዚህ ዛሬ ቅዱስ ቂርቆስ እሱና እንዲሁም ደግሞ የእሱ ተከታዮች እሱን አርአያ አድርገው ሕፃኑን ተከትለው ሰማዕትነት እንደተቀበሉ 11,000 ሰዎች አሉ ብያቸዋለሁ። ይሰማሻል? እነዚህ ለሃይማኖታቸው የሞቱት እነዚህ ለክርስትናቸው የሞቱት ለራሳቸው ለሥጋ ፍላጎታቸው አይደለም። ለሥጋ ፍላጎታቸው ሳይሆን ለሃይማኖታቸው ለአንዲት መንግሥተ ሰማያት ለአንዲት ቤተ ክርስቲያን ለአንድ ክርስቶስ የክርስቶስ ወንድሞች የሆኑ ዘንድ ሰማዕትነትን ተቀብለዋል። እናም ታሪኩን እንደምታውቀው ቅድስት ኢየሉጣ ሕፃኑን ስታሳድገው እያስተማረች ያሳደገችው በስነ ምግባር ሕያው እግዚአብሔርን በማስተማር እግዚአብሔርን እንዲያውቀው በማድረግ ገና በልጅነት ዕድሜው ጣዖታት ፍቅር የሌላቸው የማይገቡ የማያድኑ መሆናቸውን እያስተማረች ታሳድገዋለች። ይሰማል? ቅድስት ኢየሉጣ ልጇን ስታሳድገው ጣዖታት የሰው ልጆች የሰው ውጤት እንደሆኑ እየነገረች እያስተማረች ገና በልጅነት ዕድሜው አሁን ሲመጣ ጀምሮ እያስተማረች ታሳደገች። ያ ታሪክ እንደሚነግረን 2 ዓመት ተገደበር ነው። የሚገርማችሁ በንጉሥ ቀርቦ ሲጠየቅ ያው 3 ዓመት የምንለው ያው የተቃረበ ስለሆነ 3 ወር ብቻ ስለጎደለው ነው። ያው በአምስት ዕለት ፈቃድ ያለት ለማድረጋው ነው። አንድ ወር በዛ ከገባ ለዚያ ነው ክርስቶስ ራሳችን ወይም በአራተኛው ማስቃት ሰቀረ ለምንለው 3 ዓመት ከ3 ወር ነው። የተገባ 3 ወር ስለገባ 4ኛ ዓመት አድርገን እንቆጥረዋለን። ይሄ የቤተክርስቲያናችን የቁርባን ስልትና የመሰረት አቆጣጠር ነው። እናም ዘጠኝ ማነው 2 ዓመት ከተቀበሩ ነበር ይወጣል በሮም ሲኖሩ በሮም ውስጥ የነበረው ንጉሥ እስክንድሮስ
ከእግዚአብሔር የሌለው ጣዖታትን የሚያመልክ ጨካኝ አረመኔ ንጉሥ ነበረና ስለዚህ በክርስቶስ ክርስቲያን ሰዎች ሁሉ እግዚአብሔር ሰው የሚጠሩትን ምዕመናንን እየተከተለ ያሳድዳቸዋል። በዚያ ዘመን በክርስቲያኖች ላይ መከራና ስደት ጸንቶ ነበር፣ ፈተናው ጸንቶ ነበር። ነገር ግን ክርስቲያኖች በፈተና ውስጥ እግዚአብሔርን ያገለግሉ ነበር። በፈተና ውስጥ እግዚአብሔርን ያመሰግኑ ነበር። በፈተና ውስጥ ብለው ይዘምሩ ነበር። በፈተና ውስጥ ነው እያመሰገኑት ነበር። ከእነሱ መካከል አንዷ ቅድስት ኢየሉጣ ናት። በነፃነት ሙዛዳትና እናም በሮም ግን ክርስቲያኖች መኖር አይቻልም ይሰማል። በሮም ክርስቲያኖች የማይኖሩባት ሀገር ሆነች። አረማውያን ብቻቸውን የሚኖሩባት ንጉሡን የአረማውያን ተከታይ የአሕዛብን አማልክት የሚያመልክ ንጉሥ ስለነበረ ክርስቲያኖች በአምልኮት የሚያምኑ አምልኮት አሜን ብለው ለጣዖት የሚሰግዱት ወደዛ እየገቡ ክርስቶስን እየካዱ ይኖራል። እንዲህ ያሉት ደግሞ በሰይፍ አንገታቸውን እየተቀሉ ሰማዕትነትን ምስክርነትን ሰጥተዋል። ኢየሉጣ ጊዜ ይህንን ስታይ ሴት ናት ማታውቃት ኢየሉጣ ተሰደደች። ኢየሉጣ ተሰደደች፣ ተጨነቀች። ምን ላድርግ? ኢየሉጣ ጊዜ ነው አሁን ይገኛል ክርስቶስን ከምክስ አምላኬ ከሆነኝ ከፈጣሪ ተለይቼ ጣዖት ከማመልክ እኔ ብዙ ወደ ሌለበት ሀገር ወደ ቆየ ወርጄታለሁ አለችና ሊዛሻተማ ሰደች። ስደት መጥፎ ነው። ስደት መጥፎ ነው። ዛሬ በሀገራችን በሰላም መኖር እንኳን በማናውቃቸው ሰዎች በማናውቀው ሀገር ቋንቋ ይቀርና ልጇ ብላሻችሁ አባርታ ይዛቀጥና ወደ ቀርነት ወይም ወደ ትንፋሲያ ወረደች። ከማን መገላገል ከንጉሱ ለማውጣት ለመሸሽ እግዚአብሔር ላለመተው ከእግዚአብሔር ጋር ላለመኖር እሱ ወደሌለበት ንጉሱ ወደሌለበት እግዚአብሔር ወዳለበት ሀገር እግዚአብሔር የሌለበት ሀገር የለምና በኩሉ ወበስተ ኩሉ እግዚአብሔር በውስጥም በውጭም ከአድማስ ውጭ ከአድማስ ውስጥ እሱ ነው። እግዚአብሔር የሌለበት ሀገር የለምና እዛ ነው ክርስቲያኖችም በዛ ስትሄዱ ደግሞ ወደ ተቀጥሎ ደረሰባት። ፈተናው ነው እየተከተለ ሰይጣን ያሳድዳት ነበር። በድረሯ ተከተላት። በዚያም ሄዳ ሰዎቹ አዩባት። እንግዳ ሆና የክርስቶስ ተከታይ ክርስቶስ የምታመልክ ለክርስቶስ የምትገዛ መሆኗን ሰዎች ይለውጣት ነበር። ለንጉሡም ነገር ሰሩባት። ወደ ንጉሡም ይዘዋት ሄዱ። ወሰዱዋ ወአስሩዋ ዐላ እስክንድሮስ ቅድስት ኢየሉጣን ይዘው ወደ ንጉሡ ወደ እስክንድሮስ ወሰዷት። ወደ እስክንድሮስ ከወሰዷት በኋላ ለእስክንድሮስ ቤት እንደመጣች ከየት ወገን እንደሆነች ስራዋን እንደሆነ አምልኮቷ ማንን እንደምታመልክ ማንን እንደምታገለግል ለማን እንደምትገዛ ጠየቃት። እሷን ከሮም ተሰዳ የመጣችው ማለት ከሮም እሱ ካሰደዳት ሳትጠረጠሩ ከሮም አሳመቸው መጥቻለሁ። ከአንተ ለማምለክ ሸሽቼ ወደዚህ ወርጃለሁ። አሁን ደግሞ ተከትለኝ መጥተሃል። አሳዳጅ አንተ ነህ። እኔ የመጣሁት ከሆነ ስሜም ክርስቲያን መባል ነው። ስሜ ክርስቲያን ነው የሚባለው ማለት ነው። ክርስቲያን የሚባል ስም አለኝ። ኧረ ንገረኝ ይላል። አይ እኔ ስሜ ክርስቲያን መባል ነው። የእኛ ስራችን ነው ክርስቲያን መባል ነው። መባል ይባላል። የተለያየ ስም አለ። ቅድስት ኢየሉጣ ክርስቲያን ባለመሆናቸው ለእነሱ ያሳፍችው ነው። ንገረኝ አላት። ልንገርህ ይገባል አለዚያም ለምን ያለው እያለ ያሳያቸዋል። አይ የሚጠፋውን የሚጠፋውን ዛታባቸው የሚወስን ተመለስ ኢየሉጣ ባላቸው ገበሬ ያወጣለን ስም አቅኛ ከዚያ ያወጣለን ስም አብሮ ያካፈለ ቤተክርስቲያን
እስከ ይቀጥላል። ስንሞትም እንኳን ከሰውነት ጋር ስንቀየር አባቶቻችን ትዳር ሲሞቱ እስከ ማስገኘው ማግኘው አይደለም እግዚአብሔር ነፍሰ ገብረ ሥላሴ ያለው ስላሴን የገብረ ሥላሴ ነፍስ ስርበላ ያሉበት እና ክርስቲያንታ የክርስቶስ ክርስቲያን ስም ክርስቲያን ወገን የተገኘ ክርስቲያን የሚባለው የሚበተውና የሚበተው ሲመለከቱ ጀርባ ባላለው በኋላ ምናላቶች ከሆነ ትንሽ ሙታናቸው አምላክ ማለት ማመልከው ሰማይና ምድርን የፈጠረ ፈጥሮ የገዛ ማዳን መግደል የሚቻለው ክርስቶስን አመልካለሁ ማለት ነው። ከዚህ ሰዓት ጀምረሽ ግን የስሙን ፍቅር እንዳሰማሽ ስሙን እንዳትጠሩ በክርስቶስ ስም ፍቅር እንዳሰማሽ ከአሁኑ ሰዓት ጀምሮ የያቆሙት አምላክ ነው ያለው። በነሱ አማልክት ተብለው የሚጠሩት የሰው ልጆች ስራ ናቸው። ለሚያይ አለዘርበው አለዝበው ለሚያለዝበው ተቀርበው አይታያ ያመጣሉና እግዚአብሔር በልጁም ባርኮታ አማከቶታል። ለይሁን ምን ያላደረገልን ነገር የለም። ሁሉም ለይሁን የመንዳንዳለው ይህን ሰይጣን ታጠለው በሰይጣን ግን ተፈትኗል። ሀብቱም ንብረቱም ልጆቹም በአንድ ቀን ሲወዱ አስፈልጎች በመቶ ሺህ የሚቆጠሩ ንብረቶቹ፣ ግመሎች፣ አህዮች ያሁን ሲወዱ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስሙ ምን አለ? የተመሰገነ ይሁን ይላል። አሁን እግዚአብሔር የተመሰገነ ይሁን። አሁን ላባቶቻችን ወይ አንድ ጠላቴ ሊሰጣችሁ አታማረም ወይ? አንድ በሬ ከመንገድ ተይዞ የራሪዎች ልላችሁ በእግዚአብሔር ላይ አማረም ወይ? እግዚአብሔር ሰጥቶ የነገር እግዚአብሔር ነው የወሰደው። እሱ ያው ቃል የደንበሬ እሱ ሳይሆን ሌባ ወሰደው። ሌባ አካባቢ ያለው ይችላል የራሱ ሀገራችን የመንግስት ባልከው ሚነታ የሰው ልማት ሚገቱ ብቻ አይደለም። ልክ እግዚአብሔር ለተሰደር ነው። በህጉ ዘንባል ደግሞ ሌብነት፣ መዋሸት፣ ሌብነት፣ ዝሙት፣ ሌብነት
ከእግዚአብሔር ነው። ሕይወታችን ከእግዚአብሔር ነው። ማንነታችን ከእግዚአብሔር ነው። ከእግዚአብሔር የተለየ ሀብት፣ ንብረት፣ ጤና ከንቱ ነው። እናም ወደ ቅዱስ ቂርቆስ መለሳቸው ምዕራፍ እየነሳው ቅዱስ ቂርቆስ የ3 ዓመት ብላቴና ነው። እናቱ ተይዛ የማቀቀች ነው። በጭንቀት ውስጥ ያለች እኔ ተናገሪ ትላለች። ማንም ማለት እግዚአብሔር ነው ማለት በፍጹም ለአንተ ጣዖታት አንሰግድም ወይ ይሰግድና ጣዖት ይቀር ወይ ይሰግዱ ለጣዖታቶችም አንሰግድም መስዋዕትም አላቀርብም ስግደትም አይገባቸውም። ስለዚህ ስግደት ለማይገባቸው ጣዖታት መስገድ አይገባኝም። ለምራ ስትራይ ትሞታለች ይሻላል። ስለዚህ ይህ ያስፈልጋል። ንጉሥ ዳዊት እንዲደርስ የ3 ዓመት ሕፃን የስንት ዓመት ሕፃን ሁላችሁ ተናገሩ። የስንት ዓመት? የ3 ዓመት ሕፃን በመካከላችን ይገኝና እሱ የሚያመልከውን እሱ ለጣዖትነቱን ለአንተም ጣዖት ከሆነ ለክርስቶስ ከሆነ ክብር የሚገባ የ3 ዓመት ሕፃን በመካከላችን እንዳታደርግና መካከላችን ይቆማል። ይህም እኮ ነው። አሁን በቃ ሲስተካከል አንተ ለሃይማኖት ነው እናንተ ላይ ነው ሰላም ናችሁ ሶስት ያዛችሁ ያላችሁ ሶስት ነው ምን ይገርም ነው። ስለ ሃይማኖት ምን ያህል እንዳስተማራችሁት ምን ያህል እያነገራችሁና ያያማራችሁ ማለት ነው። ይስማ ማለት ምን ማለት ነው? አሁን ስለዚህ ከተመለሱ ምን ማለት ነው? አንተ ለባዶ ተከለለው አይደለም ለከተለም ለድማት ምን ማለት ነው? ባንሳን ተላከናው አውሰሉ ለባስተመረና ስለዚህ ነገር ይችላል ሰላማው ለሱ ያወራሽ ታን ይልካላች ታስተምረው ስላደረገ ታውቃለች ብሏል ያሳፍራት የሶስት ዓመት ብላቴና እንደማያሳፍራት የሰማይና የምድር ጌታ እንደሚገልጠው በክብር እንደሚገልጠው በተኛውና እሱ እንደሚመሰክር ስለመጣው አንዳለች አስፈለገ ሰራዊትና ካስፈለገ ቅዱስ ቂርቆስን ያክብራል። አንተ ሕፃን ነው ሶስት ዓመት ሕፃን ነው አንተ ዛና ነው ሲፈልግሃል ተባለ። አንተ ጋር ንጉሡ ይፈልግሃል ተባለ። እሺ ያለ ቂርቆስን ይዞት መጣ። የሀሳብ ሲመጣ እሷሪስ እንደዚህ ነው ከሚያሸኝ ሕፃን ነበርና አንተ ሕፃን አለ ምን ያምራል ምን አይነት ደስታ በግንባር ይታያል አለ። እውነት ነው። እኛ ለክርስቲያኖች አደጋ ሲጀምር ለእኛ ለክርስቲያኖች ደስታችን ብዙ ነው። አሁን ማለት ይችላል ለእናንተ ለኃጢአተኞች ግን ደስታ ያላችሁም ማለት ነው። ስለምሳሌ ሙታው ደስታ ላይ ያለው ይሰማችሁ ሰውን ለሚገሉ ሰውን ለሚያፈናቅሉ ሰውን ለሚያሳድዱ ሰዎች ምን ደስታ ይሰማችሁ? ሰውን ለሚሳደቡና ሰውን ባሪያችንና ለተጠረውና የሚያበሩት ምን ደስታ ይሰማችኋል? ቅዱስ ቂርቆስ ሰማያዊ ደስታ ነው። ሁላችሁ ደስታ አይደለም። ተጠርማ እኮ የተገለጠ ነው። አገሩ ደግሞ የሚሻለው ነው ማለት ነው። ሀገር የመሳደበ ከምን እኮ ደስታ ያለው አሕዛብ ሁሉ ገና ስለተወሩት ነው። እውነት ነው። እኛ ክርስቲያኖች ደስተኞች ነን። እየወጣን እንተፈታለን። ምክንያቱም በሰማይ ሞት የለም። ሞት አንድ ጊዜ ነው። ሁለተኛው ሞት የለምና ለእናንተ ለአሕዛብ እግዚአብሔር ረሳችሁ የተዘጋችሁ ግን አዎ ደስታ የላችሁ ማለት ነው። እሺ አንተ ሕፃን አለ ይከተልና ስታዱ እንድትሆኑ እንድትሸልሉ ለእኔ ላቆምኩት ጣዖት ስገድ ይሰማል። አሁን እኛ ለዚህ ዘመን የዘመኑ ገዥ እንዲሆናችሁ እንዲሸልማችሁ እግዚአብሔርን ተውት ለመባል ምርጫችን ነው። እንዲሆናችሁ ስልጣን ላይ እንዳስቀምጣችሁ ዶላር እንድትቆጥሩ ወደ ውጭ ነጋችሁ ይመጣል። አይ ወደ ነገር ሳምራው ነበር ለምን ያለ ሳንታ ይችላል አሁን ከሰጠው ነገር ሳንታ ክርስቶስ
ከክርስቶስ ተለይቶ የሚገኝ ሀብት ንብረት አልጠፋ። በእኛ ዘመንማ ባለስልጣኖች ስታያቸው መስመርቶ ሂደት ነው ይሰራል። ትናንት ባለማቸው ያለቸው በእኛ ዘመን ያለውን በምክር ቤትም ደረጃ በተለያየ መስሪያ ቤት ላይ ያሉ ሰዎች ዛሬ ማቅረባቸውን እየቆረጡ መንግስት መሰረታል። ሃይማኖት የሚለውን መንግስት ከነ ክርስትናው ከነ ማክሮማቸው አውቆ በሆኑ ክርስቶስ ተቆጣጣ። በጊዜያዊ ስልጣን ሰማያዊ ስልጣን ተቆጣጣው። እግዚአብሔር አምላክ ከእንደዚህ ያለ ተማሪናቸውን እንዲሸክም መካከል ከቤት ላይ ክልል ላይ ያሉትን ፌደራል ላይ ያሉትን ምሳሌ ናቸው። ትናንት ማተባሰብ ማውቃቸው ዛሬ ማተባሰ ትናንት መስቀል ሳለው ነበር። ትናንት ማስቀድስ ነበር። ዛሬ የለም። ምድራዊውን ጊዜያዊውን መስራቸው ክርስቶስ ተከተውታል። ዘላለማዊ ደስታ ተከተውታል። እግዚአብሔር አምላክ ስለሚለቁ ለልባቸው ያነሰለን አሜን። ቅዱስ ክርስቶስን እኔ የክርስቶስ ሙሽራ እኔ በክርስቶስ የተሸለም በክርስቶስ የተሾም ምድራዊ መስራዎች ሰማያዊ ክፍት ነው። ለአንተ አማልክት በእነዚህ ለረከሱ በሰዎች ተቀጥቀው ለተሰሩ አልሰግድም፣ አንተም ርኩስ ነህ። እነዚህም አማልክቶች የረከሱ ናቸው። አመስግናቸው። ሌሎቻችንን ያስተማሯቸው አይቆጭም። የእናንተና ሌሎች ዛሬ አብሮ የተለዩት ህይወታቸውን ሶስት ያውቁ በህይወታቸውን ሶስት ውስጥ ያሉት እዚህ ተማርቶ ወደ ከተማ ሲገቡ በድቃቂ ሰማኛል መቀደስ እንደ ወላጅ ልብስ እየተገዙ ሃይማኖታቸውን የለወጡ ስንቶች ናቸው። ወደዚህ ሲመጡ ለምስል ማህበራሰብ ሌሎቻችን ተዋለባቸው ይገባል። የት እንደሚሆኑ የት እንደሚያሉ ማንም የሚከተሉ ለምትንከባከባቸው ነው ተንከባከባቸው ይገባል። ቅዱስ ጴጥሮስ ማቱ ሚባሎች ስለ ክርስቶስ ያስተማረች ስለዛቃት ስለዘራቃት ለአርያም ያስተማረች ስላታገችው ቅዱስ ጴጥሮስ በመስታቦች ምን ያለ ብዙ የክርስቶስ ተቆ አይሰጥም። ከዚህ ሰዓት ጀምሮ ፈተናው በዛ በእነሱ የህንፃ ምንጭ አምሳውን ጨርቃችሁ ዘንባቸው ይውጣ። የሚቀጥለው ይሄ ነው። ሰው ለክርስቶስ ሲገዛ፣ ሰው በክርስቶስ ሲሆን ልባቷን ነው። ሰው በሃይማኖቱ ሲሰራ ስቅላት ያለ ነው። ሰው በሃይማኖቱ ሲሆን መገረፍ፣ መሰቀል፣ መሰደድ ክርስቲያን ከሆነ ሚሳባች ተማሩ የቀሩት አረስን ቅዱስ ጴጥሮስ ሲሶጣን ህፃንግን ከሃይማኖቱ እንቃላል ከሃይማኖቱ እናወጣቃል እንደ ቅዱስ ጴጥሮስ በዘመኑ ጋር የሚያሰናን መጋመቃል ነው። ባካችሁ ለሚያርፈውለት ለድቃዩ ሳይሆን ሃይማኖታችን መለወጥ እንደሌለብን ህሊናችን ማሳማት አለበት።
የሚገባቸው ስጋቸው የሚገቡትን አትሏቸው። እውነት ነው። ስጋቸው የሚናሰው ነው የሚጨበጠው መልቀቅ የሚችላሉ ናላችሁ መቆረጥ ስጋላችሁ ስጋቸው የሚገባቸው ስጋቸው ወደ ነፍስ ነፍሰ ይሩበት ይመጣል። ነፍሳቸውን ግን ማግኘት አይችሉ ስታላቸው በነፍሳችን ላይ ያላመጠናቸው ቢያራማቸው ይመዘግባል። የሚያስነሳ እሱን
Yang